ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያ በሁለት ምዕራፎች እስከ 8 ሰዓት ድረስ ቆይታ ያደርጋል። በመጀመሪያው ምዕራፍ 6 ሰዓት ሆኖ ተጀምሯል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስቀድማለን። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ውስጥ ጠንካራ የሰው ኃይልና የቴክኖሎጂ አቅም እየገነባ ያለ ተቋም ስለመሆኑ ተገለጸ። አዲስ አበባ በአፍሪካ ከተሞች የፋይናንስ ማኔጅመንት አፈጻጸም በተካሄደው የዳሰሳ ጥናት የተሻለ አፈጻጸም አስመዘገበች። የግብርና ሜካናይዜሽንን ማስፋት ምርታማነት እንዲጨምር አድርጓል ሲል የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አስታወቀ። በቆቦ ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ ከተማዋን ለኑሮ ምቹ ያደረገ መሆኑን የከተማዋ ነዋሪዎች ገለጹ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ክቡራን ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ እነዚህን ያስተዋወቅናችሁን ጉዳዮች ጨምረው የተለያዩ ዘገባዎች ወደ እናንተ የሚደርሱ ይሆናል። እንዲሁም ደግሞ የቢዝነስና የስፖርት ዘገባዎችን በዜና ኢትዮጵያ ተካተዋል። ለቢዝነስ ዘገባዎቹ ወይንሸት ደጀኔ እንዲሁም ደግሞ ለስፖርት ዘገባዎቹ ነጻነት ጫን ያለው ይጠብቋቸዋል። ተመልካቾች በዛሬው ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል ኢትዮጵያ በሁሉም ክልሎች ያሉ ሀብቶቿን በመጠቀም ብልጽግናን ለማረጋገጥ እያከናወናቸው ያሉ ተግባራት ተጨባጭ ለውጥ እያመጡ ይገኛሉ። ይህን የተመለከተ ዘገባ ይዘናል። እንዲሁም የጉባ ብስራት ሀገራዊ ፕሮጀክቶችን ኢትዮጵያን ወደ ላቀ ከፍታ እንደሚያሸጋግሯት የተገለጸበትን ዜና ይዘናል። የዕለቱ የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ካፍታ በኋላ መልሳለሁ። ወይንሸት ደጀኔ ነኝ። እስከዛው ጥሩ ጊዜ ከዜና ኢትዮጵያ ጋር ይሆንላችሁ። እንደምን ዋላችሁ ተመልካቾቻችን። በዜና ኢትዮጵያ ስፖርት ሰዓታችን ደግሞ 16ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ዛሬ ፍጻሜውን ያገኛል። በቡና ደርቢ ሲዳማ ቡና ከኢትዮጵያ ቡና፣ መቻል ከቅዱስ ጊዮርጊስ የሚያደርጓቸው ጨዋታዎችም ዛሬ ይጠበቃሉ። በአውሮፓ ሻምፒዮንስ ሊግ ታላላቅ የአውሮፓ ሊግ ክለቦች ወደ ቀጣይ ዙር የሚያሳልፋቸውን የሚያግዛቸውን ውጤት በትናንትናው ዕለት አስመዝግቧል። እነኚህና ሌሎች ጉዳዮች እናነሳለን። አብራችሁ ቆዩ። ከዜና ኢትዮጵያ ጋር እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። በአፍሪካ ከተሞች የፋይናንስ ማኔጅመንት አፈጻጸም በተካሄደው የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም አስመዝግባለች። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ድጋፍ በተካሄደው የዳሰሳ ጥናት የአፍሪካ ከተሞች የፋይናንስ ማኔጅመንት አፈጻጸም የከተሞች ጠንካራ፣ ደካማ ጎኖች ተለይተውበታል። በዳሰሳ ጥናቱም ከተሳተፉ 6 የአፍሪካ ከተሞች ውስጥ አዲስ አበባ የተሻለ አፈጻጸም ማስመዝገቧም ታውቋል። በርካታ የአፍሪካ ከተማ ከንቲባዎችና ተወካዮችም ልምድና ተሞክሮ የሚወሰድበት የውይይት መድረክ በአዲስ አበባ ከተማ ከንቲባ ጽሕፈት ቤት እየተካሄደ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት ውለሃል? ቀደም ሲል ያነሳነው ሀሳብ አለ። ከዚህ ጋር ተያይዞ ከአዲስ አበባ ከተማ የፋይናንስ ማኔጅመንት እንዲሁም ደግሞ ለሌሎች ከተሞች ምን ተሞክሮ ይወሰዳል ተባለ በዚህ የውይይት መድረክ ላይ የሚሉ መረጃዎችን ብታካፍለን። አዲስ አበባ ከተማ እንግዲህ በብዙ መልኩ በበርካታ የልማት ስራዎቿ እየተቀየረች እና እንደ ስሟ አበባና ውብ እየሆነች ያለች ከተማ ናት። እንግዲህ እነዚህን የኮሪደር ልማትና የወንዝ ልማትና በርካታ ግዙፍ የልማት ስራዎቿም ያው ዝም ብለው እየተሰሩ አይደለም። በዋናነት የፋይናንስ ምንጩ ራሷቸው የከተማዋ ነዋሪዎች ከተሰበሰበ ገቢ ነው። እንግዲህ በዋናነት ደግሞ ይህ የዳሰሳ ጥናት ትኩረቱን የሚያደርገው በፋይናንስ ማኔጅመንት የሚያስመዘገበችበት ጥናት ነው። ተመልካቾቻችን ስለፈጠረው የኔትወርክ መቆራረጥ ይቅርታ እንጠይቃለን። ኋላ ላይ ባልደረባችን ይመር አደምን የምናገኝ ከሆነ መረጃውን ወደ እናንተ የምናደርስ ይሆናል። ወደ ሌሎች ዜናዎቻችን እናልፋለን።
ለዜጎች የተሻለ የስራ ዕድል ለመፍጠር የሚደረገው ጥረት ውጤታማ እንዲሆን ቅንጅታዊ ስራ እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን የተናገሩት የክልሉ ስራና ክህሎት ቢሮ በሴክተሩ የግማሽ ዓመት አፈጻጸምና ቀጣይ አቅጣጫ ላይ ያተኮረ ውይይት ከባለድርሻዎች ጋር ባካሄደበት ወቅት ነው። ክልሉ ለዜጎች የስራ ዕድል ለመፍጠር ጸጋ ያለበት መሆኑን የተናገሩት ርዕሰ መስተዳድሩ በተለይ በግብርናው ዘርፍ ያለውን እምቅ የስራ ዕድል በአግባቡ ለመጠቀም በትኩረት እየተሰራ መሆኑን ተናግረዋል። እናንተ ስራ ይጠይቃል። ቤተሰብን አሳምነን ከቤተሰብ ጀምሮ ቤተሰብ ተኮር የስራ ዕድል ፈጠራ ላይ መቀናጀት ይጠይቃል። ባለጸግነት እንዲሁ አይመጣም። ልፋት ይጠይቃል፣ ድካም ይጠይቃል፣ ወርዶ ታች ዝቅ ብሎ መስራት ይጠይቃል። ስለዚህ አመለካከት በጣም ወሳኝ ነው። የስራ ባህላችን ካልተቀየረ የስራ ባህል ሳይቀየር እኔ ባለጸጋ ወይም ደግሞ የበለጸገ ሆናለሁ ብሎ የሚመኝ ሰው ነው በብዛት የሚታየው። የስራ ባህላችን መቀየር አለበት። መደጋገፍ፣ መተጋገዝ ያስፈልገናል በሚል አቋም ተቀናጅተን መስራት ይጠበቅብናል። ይህን ልንቀይር ይገባናል። ከዚያ አኳያ ስራ መምረጥ፣ ሁኔታዎችን ማየት፣ ጠባቂነት ይህን ልንሰብር ይገባል። ባለፉት 6 ወራት ክህሎት መር ስራ ዕድል ፈጠራ ላይ አመርቂ ውጤት መመዝገቡንም የክልሉ ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ ገልጸዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባም ያልተፈቱ ችግሮችን ለማረም በርብርብ መስራት ያስፈልጋል ተብሏል። በሌላ ዜና በቆቦ ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ ከተማዋን ለኑሮ ምቹ ያደረገ መሆኑን የከተማዋ ነዋሪዎች ገልጸዋል። የቆቦ ከተማ አስተዳደር ህብረተሰቡን በማስተባበር የ4 ኪሎ ሜትር የኮሪደር ልማት ስራ እያከናወነም ይገኛል። ራይል ፍሬው ተጨማሪ አላት። ባለፉት ዓመታት በጸጥታ ችግር ውስጥ የቆየችው ቆቦ ከተማ ወደ ቀድሞ ሰላሟ እየተመለሰች ነው። አሁን በተገኘው ሰላም የልማት ስራዎች እንዲከናወኑ ከከተማ አስተዳደሩ ጋር በቅርበት እየሰሩ መሆኑን የከተማዋ ነዋሪዎች ለኢቲቪ ገልጸዋል። አገር አቀፍ በተጀመረው የኮሪደር ልማት መሰረት የኛም ከተማ መጀመሩን ያው ሁሉም ህብረተሰብ የሚፈልገው ልማት ነው እና በሚፈልገው መልኩ ደግሞ ተጀምሯል። ቆቦ ከተማ የኮሪደር ልማት መጀመር ትልቅ ስሜት አለን። ህዝቡ ተደስቷል። የከተማው ህዝብ ተደስቷል። ከተማዋ ቁልጭ ብላ ውበቷ እየታየች ነው። ለአካባቢው ዘላቂ ሰላም ህብረተሰቡ ከመንግስት ጋር እየሰራ ነው የሚሉት ነዋሪዎቹ ለህዝብ ጥያቄዎች ምላሽም በትኩረት ሊሰራ ይገባል ይላሉ። አሁን የጥይት ተኩስ አንሰማም። ሰው ንግድም የተለያዩ እንቅስቃሴዎች በአግባቡ እየተንቀሳቀሱ ነው። አጥጋቢ ነገር ያው የግብአት እጥረቱ የተለያየ የመንገዱ የተለያየ አሁን ኬላ አለ ምን አለ ምናምን ከዛ የሚቀርበው ነገር እጥረት ካልሆነ በስተቀር ህብረተሰቡ ውሎ እየገባ ነው። ሁሉም አካል ሰላም ይፈልጋል ብዬ ነው የማስበው። ቆቦ ከተማ አስተዳደር ከንቲባ ኃይለአብ ወንድሙ ከተማዋ ከነበረችበት የጸጥታ ችግር እንድትወጣ ህብረተሰቡ የላቀ ሚና ስለመጫወቱ ያነሳሉ። እንደ ከተማ ጅምር ስራዎች አሉ። መገዳደል መብቃት አለበት። የሰላም አማራጭ የመንግስትን የሰላም አማራጭ መጠቀም አለብን በሚል ስራዎች እየተሰሩ ነው የሚገኘው። በከተማው የተገኘውን ሰላም ለማጽናት የኮሪደር ልማትን ጨምሮ የህዝብ ጥያቄ የሆኑ የልማት ስራዎችም እየተከናወኑ እንደሚገኙ አስገንዝበዋል። ሰላምን ሊያመጡ የሚችሉ የልማት ስራዎች መሰራት አለባቸው። እንደ ፓርቲ እንደ መንግስት የጀመርናቸው በከተማ ደረጃ የኮሪደር ልማት ጅምር ስራዎች ነበሩ። በ2017 ዓ.ም 300 ሜትር የሚሆን የኮሪደር ልማት አልምተናል። በአሁኑ በ2018 ዓ.ም በጀት ዓመት ደግሞ በ4 ኪሎ ሜትርን የኮሪደር ልማት ለመስራት ከተማዋን ለማስዋብ ጅምር ስራዎች አሉ። አቅማችን ህዝብ ነው። አቅማችን ከተማ አስተዳደሩ ውስጥ ያሉ የህብረተሰብ ክፍሎች ናቸው። በሰሜን ወሎ ዞን ቆቦ ከተማ ነው የምንገኘው። ቆቦ ከተማ እንግዲህ በመጀመሪያም በሰሜኑ ጦርነት በኋላም አሁን ባለው ግጭት ብዙ የተፈተነች ከተማ ናት። ሆኖም ግን ሰላምን ለማረጋገጥ በአንድ እጅ ከማህበረሰቡ ጋር በመስራት በሌላ በኩል ደግሞ የማህበረሰቡ ጥያቄ የሆኑ የልማት ስራዎችን በማከናወን የምትገኘው አሁን የሚገኝበት አካባቢ የ4 ኪሎ ሜትር የኮሪደር ልማት እየተከናወነ የሚገኝበት የከተማው መሀለኛ ክፍል ላይ ነው። ለኢቲቪ ራሄል ፍሬው ቆቦ ከተማ። በአፍሪካ ከተሞች የፋይናንስ ማኔጅመንት አፈጻጸም በተካሄደው የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም አስመዘገበች። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ድጋፍ በተካሄደው የዳሰሳ ጥናት የአፍሪካ ከተሞች የፋይናንስ ማኔጅመንት አፈጻጸም የከተሞች ጠንካራና ደካማ ጎኖች ተለይተዋል።
በዳሰሳ ጥናቱ ከተሳተፉ 6 የአፍሪካ ከተሞች ውስጥ አዲስ አበባ የተሻለ አፈጻጸም አስመዝግባለች። በርካታ የአፍሪካ ከተማ ከንቲባዎችና ተወካዮችም ልምድና ተሞክሮ የሚወሰድበት የውይይት መድረክ በአዲስ አበባ ከንቲባ ጽሕፈት ቤት እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ነው የሚገኘው። ይመር በድጋሚ እንዴት ቆየ? ቅድም የኔትወርክ መቆራረጥ ገጥሞን ነበር። እስኪ ጠቅለል ያሉ መረጃዎችን ልታደርሰን ትችላለህ? በተለይ ከአዲስ አበባ ከተማ የፋይናንስ ማኔጅመንት ሌሎች ከተሞች ምን ተሞክሮ ሊወስዱ ይችላል የሚለው ላይ ትኩረትን አድርግልን። አዎ አሸናፊ፣ እንግዲህ ያው አዲስ አበባ ከተማ በብዙ በርካታ የሆኑ የልማት ስራዎቿ እየተቀየረችና እንደ ስሟ አበባና ውብ እየሆነች ያለች ከተማ ናት። እነዚህን በርካታ የኮሪደር ልማትና የወንዝ ዳርቻ ልማቶችና ሌሎችንም ጨምሮ የሚሰሩ የልማት ስራዎች ደግሞ ዝም ብሎ የመጡ አይደሉም። በተለይ በዋናነት ደግሞ የፋይናንስ ምንጩ ራሱ የከተማ ኗሪና የከተማ አስተዳደሩ ነው። እንግዲህ ይህንን ደግሞ ተግባራዊ ማድረግ የተቻለበትና የተሰበሰበን ገቢ ለልማት በመዋል ረገድ የአዲስ አበባ ከተማ ከጥናቱ ከተካተቱ የአፍሪካ ከተማ የመጀመሪያው ደግሞ የተሻለ አፈጻጸም ያስመዘገበች ከተማ ናት። እንግዲህ አዲስ አበባ ከተማ ከነዋሪዎቿ ከሰበሰበችው ገቢ 70% የሚሆነውን ለልማት እንዲውል በመመደብ ነው እንግዲህ የሰራችው። በዚህም ነው የተሻለ አፈጻጸም የተገኘበት። እንግዲህ ሌሎች የአፍሪካ ከተሞችን በዳሰሳ ጥናቱ የተካተቱ እንደ ኪጋሊ፣ ያውንዴ፣ ሉሳካ እና የናይሮቢ ከተማና ሌሎችም ከተሞች በዚሁ በጥናቱ ተካተዋል። ጥናቱንም በዋናነት በድጋፍ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ነው ያደረገው። እንግዲህ በዚህ በተደረገው ጥናት መሰረትም የአዲስ አበባ ከተማ ግልጸኝነትና ተጠያቂነት የተሰፈነበት የፋይናንስ ስርዓትንም በመተግበር ረገድ ውጤት የተገኘበት መሆኑንም የከንቲባ አዳነች አቤቤ ተናግረዋል። በዚሁ መድረክ ላይ በዋናነት ደግሞ ነዋሪውን አስተባብሮ የልማቱ አካል እንዲሆን ልማቱ ለነዋሪው የሚሰራና የከተማዋን ገጽታ በመቀየር ረገድም ያስገኘው አስተዋጽኦ ጉልህ መሆኑንም ከንቲባዋ ተናግረዋል በንግግራቸው። ሌሎች በርካታ የአፍሪካ ከተማ ከንቲቦችም በዚሁ መድረክ ላይ ተገኝተዋል። እንግዲህ አዲስ አበባ በጣም ብዙ የምንወስደው የልምድ ተሞክሮ አለ። ምክንያቱም የሎካል ወይም ደግሞ ይሄ ነዋሪው ለራሱ ልማት ግብር የሚከፍልበትን የአሰራር ስርዓት በአዲስ አበባ ላይ የተጀማመሩ የገቢ አሰባሰብና አስተዳደር ስርዓትን የማዘመን ስራዎች ለእኛም ተሞክሮ ሆነው ሊሰሩ የሚችሉ ናቸው። ይህንንና ሌሎች የተሰሩ ልማት ስራዎችን ከነዋሪው ጋር አስማምቶ የመቀጠል ከከተማዋን ገጽታ በመቀየር ረገድ እንዲሁ ደግሞ የተገኘውን ፋይናንስ ወይም ደግሞ የተሰበሰበውን ገቢ ለከተማዋ ልማት የመዋሉን ደግሞ ሙሉ በሙሉ ለዛ የሚውልበትን ስርዓት የተዘረጋበት አዲስ አበባ ከተማ የሚደነቅ ነው። ይህንን ከአዲስ አበባ ከተማን ጨምሮ ሌሎች በርካታ ተሞክሮችና ልምዶችን የምንወስድበት ነው ብለዋል የተለያዩ የአፍሪካ ሀገራት የከተማ ከንቲቦችና ባለድርሻ አካላትም። እንግዲህ አዲስ አበባ ከተማ በዋናነት የፋይናንስ ግልጸኝነትን በመፍጠር ረገድ እንዲሁም ደግሞ የተገኘውን ፋይናንስም ለሚገባው ልማትና ለሚፈለገው ወይም ደግሞ ለታሰበው ልማት ላይ አውሎ በመተግበር ረገድ ባለፉት ጥቂት ዓመታት ተግባራዊ ለውጥ ያመጣችበት ነው። ይህም ደግሞ በርካቶች የሚመሰክሩለት ለውጥ እስኪመዘገብ ድረስ አዲስ አበባ ከተማ እውነት በዚህ ልክ ደረጃ የተቀየረችበትንም ገጽታና መልክ እንዲትላበስ የሚያደርጋት ያው የፋይናንስ ምንጩ ራሱ ነዋሪ ወይም ደግሞ ሕዝቡ በመሆኑ ይህ የፋይናንስ ማኔጅመንት ወይም ደግሞ የፋይናንስ አስተዳደር ግንባር ቀደም ሆኖ ደግሞ የተሻለ አፈጻጸም እንዲመዘገብ ያስቻለበት ሁኔታ ነው። አሸናፊ ይመር፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። የመደመር መንግስት በከተሞች የሚያከናውናቸው ፕሮጀክቶች መሰረተ ልማቶችን በማስተሳሰር ዘላቂ የሆነ እድገትን እንደሚያረጋግጡ የሻሸመኔ ከተማ ነዋሪዎች ተናገሩ። የሻሸመኔ ከተማ አስተዳደር በ5.3 ቢሊዮን ብር በጀት ከተማዋን የሚያስተሳስር የ26 ኪሎ ሜትር የመንገድ ፕሮጀክት እያከናወነ ይገኛል። አስረሳ ወገሼ ተጨማሪ አለው። በሰፊ የንግድ እንቅስቃሴዋ የምትታወቀው የሻሸመኔ ከተማ እድሜዋን የሚመጥን የመንገድ መሰረተ ልማት ሳይኖራት ቆይታለች። አሁን ላይ ግን በከተማዋ ዋና ዋና መንገዶች እንዲሁም በተለያዩ መንደሮች የአስፓልት መንገዶች እየተሰሩ የከተማዋ ነዋሪው አባገዳ መይስ ኦዳም ሻሸመኔ በለውጥ ላይ ናት ይላሉ። ይሄ መንደር ሲመሰረት መንገድ አልነበረው፣ ዝም ብሎ ቅየሳ ነበረ። ኮብልስቶን ተዘረጋ፣ ጊዜውን ጠብቆ አስፓልት ይገባልን። በዚህ ብቻ አይደለም፣ በየአቅጣጫ አስፈላጊ በሆነ መንገድ ቦታ ሁሉ መንገድ ተዘርግቶ አስፓልት እየተነጠፈ ነው። ሻሸመኔ ከነበረችበት ሁኔታ ስናይ ብዙ እድገትና ለውጥ አይተናል። ሌላኛው የሻሸመኔ ከተማ ነዋሪ ንጉሴ ደበሌም ሻሸመኔ አዲስ ገጽታን እየተላበሰች ስለመሆኑ ይገልጻሉ። ቀደም ሲል የነበረው አንድ መንገድ ነው። አሁን ግን በየአቅጣጫው ከዚህ ሌላ ምናልባት አይታችሁት ከሆነ አላቅም 30 መንገድ የሚባለው በዛ በላይ በኩል ተሰርቶ አልቋል እንደዚሁ። ስለዚህ ይሄም ሲጨመር
በቃ ከተማዋ አሁን ማራኪ ወደ መሆን ደረጃ እየመጣች ነው። መንግስት በተለያዩ ከተሞች የሚያከናውናቸው የመሰረተ ልማት ስራዎች ለቀጣዩ ትውልድ የተሻለ ከተማን የሚያሻግሩ ስለመሆናቸውም በነዋሪዎች ይገለጻል። የውሃ መስመር፣ የማብራት መስመር ከመንገድ ጋር እንዳይገናኝ ቢገናኝም ወደፊቱ እንዳይፈርስ በማይፈርስ ደረጃ የተሰራ ነው። ለትውልድ የሚሻገር ልማት ቀጣይነት ያለው ልማት ያሳየና መንገዶቹም ሰፋፊውና አስፈላጊ መንገዶች በሱ እየተሰሩ ነው፣ እያየን ነው። በሻሸመኔ ከተማ አስተዳደር የነዋሪዎች የረጅም ጊዜ የመንገድ ጥያቄን ለመመለስ አሁን ላይ የ26 ኪሎ ሜትር የአስፓልት መንገድ እየተሰራ ስለመሆኑም የከተማው ማዘጋጃ ቤት ስራ አስኪያጅ ኢንጂነር አብዲሳ ገመቹ ተናግረዋል። የመንገድ ፕሮጀክቶች እንግዲህ ኮሪደርንም ያካተቱ ናቸው። እንደ ከተማችን ወደ 26 ኪሎ ሜትር በላይ የሚደርስና በ5.3 ቢሊዮን ብር በጀት በላይ እየተካሄደ ያለ የልማት ስራ ነው። እንግዲህ በዚህ ስራ ውስጥ ከተማችንን አንደኛ የመንገድ ኔትወርኮች አንዱ ለአንዱ እየሰጠ የተሰናሰለ የሆነ የመንገድ ኔትወርክ ወይንም ደግሞ ድር የሰራ ነው። እነዚህ የመንገድ ፕሮጀክቶች ለነዋሪዎች ምቹ ከተማ ከመፍጠር ባለፈ የንግድ ቦታዎችን በማስፋት ትልቅ አስተዋጽኦ እንደሚኖራቸውም ስራ አስኪያጁ ገልጸዋል። እንደሚታወቀው ከተማችን ከአዲስ አበባ ሐዋሳ በሚሄደው መንገድን ተከትሎ ያሉ ቢዝነስ ኤሪያዎች ናቸው። ግን ያንን ዳይቨርሲፋይ የማድረግ ወይንም ደግሞ የንግዱን ቦታ ዳይቨርሲፋይ በማድረግ ሌሎች ቦታዎችንም የንግድ ማዕከል የማድረግ አንዱ እቅድ ተይዞ የተሰራበት ነው። ሰውም ከተማችንን ለኑሮ ለስራ መርጦ እንዲመጣ ከማድረግ ምቹ ከተማን ከመፍጠር አኳያ የተሻለ እያደረጋት ነው የሚል እምነት አለን። በሻሸመኔ ከተማ የተጀመሩ የመንገድ መሰረተ ልማቶችን በተያዘላቸው ጊዜ ለማጠናቀቅ ማህበረሰቡ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ከተማ አስተዳደሩ ጥሪ አቅርበዋል። የግብርና ሜካናይዜሽን መስፋፋት ምርታማነት እንዲጨምር እያደረገ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አስታወቀም። ግብርና ለጥቅል ሀገራዊ ምርቱ የሚያደርገው አስተዋጽኦ እንዲጨምር የኢንስቲትዩቱ አበርክቶ ከፍ ያለ መሆኑንም ጥናቶች ያሳያሉ። አስማራ ብርሃኑ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከተመሰረተ 15 ዓመታትን አስቆጥሯል። ኢንስቲትዩቱ በእነዚህ ዓመታት በግብርናው ዘርፍ ላይ ያሉ ችግሮችን በጥናት በመለየትና በመተግበር ውጤታማ ስራዎችን ማከናወኑን ነው የሚገልጸው። በተለይ አርሶ አደሩ ከባህላዊ የአስተራረስ ዘዴ ወጥቶ ወደ ሜካናይዝድ ግብርና እንዲገባ ሰፊ ስራዎችን እያከናወነ ይገኛል። ኢንስቲትዩቱ በኦሮሚያ ክልል ብቻ 4 የሜካናይዜሽን ማዕከላትን ከፍቶ እየሰራ ነው። ሜካናይዜሽን ሴንተር የሚባል ወይ ደግሞ አንድ ቦታ ሰርቪስ እንዲያገኙ ገበሬዎች እንደ ትራክተር፣ ኮምባይነር ሰርቪስ እንዲያገኙ እዛ ቦታ ሜካናይዜሽን ሴንተር ስታብሊሽ አድርገናል ማለት ነው። እንደ ኦሮሚያ ብቻ ወደ 4 ሜካናይዜሽን ሴንተሮች ተሰርተዋል ማለት ነው። በኦሮሚያ ክልል አርሲ ዞን የዲገሉና ጢጆ ወረዳ አርሶ አደሮችም ወደ ሜካናይዝድ ግብርና በመግባታቸው ምርታማነታቸው ማደጉን ነው የሚያነሱት። ከዚህ በፊት ያው ከሄክታር የምናገኘው በጣም አናሳ ነበረ። ቢያንስ 20 ኩንታል 25 ኩንታል ይህን ያህል ነው የምናገኘው። አሁን በማሽነሪ በምንጠቀምበት ጊዜ በተለይ ስንዴ ከ40 ኩንታል በላይ እስከ 50። አጨዳ ሲጀምር የነሱ ዋጋ ትንሽ ዝቅተኛ ነው፣ የሌሎቹ ደግሞ በጣም ከፍ ይላል። ከዛ ውስጥም በጣም ገበሬዎቹ በጣም ተጠቃሚ ነው። በጣም ዳና ምርት ነው የምታገኘው እሱ ከሰራ። በተለይ ዘንድሮ ማለት ነው በጣም ምርት አለው። የጋለማ የገበሬዎች ህብረት ስራ ዩኒየን አርሶ አደሩን ወደ ዘመናዊ ግብርና ለማሻገር እየሰራ መሆኑን የዩኒየኑ ስራ አስኪያጅ አብዱራህማን ሀጂ ይገልጻሉ። ለዚህ ዓላማው መሳካት ደግሞ የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ትልቅ እገዛ እያደረገለት ነው። እንደ ዩኒየናችን በአሁኑ ሰዓት ወደ 6 ኮምባይነሮች ተገዝቶ ወደ 5 ትራክተሮች ተገዝቶ ወደ ስራ ተገብቷል። ስለዚህ ይሄ ሜካናይዜሽን ሴንተር ደግሞ የተለያዩ ስራዎች አገልግሎትን ነው የሚሰጠው። ስለዚህ በሜካናይዜሽን ዙሪያም እንደ ጋለማ ዩኒየን ኦልሞስት ጥሩ ስራዎች እየተሰሩ ነው። የኢትዮጵያ አስተዋጽኦ አንደኛ ሜካናይዜሽን ግንባታ ላይ ትልቅ አስተዋጽኦ አላቸው ማለት ነው። ኦልሞስት 70%ቱን ግንባታ ወደ 28 ሚሊዮን የወጣበት 70%ቱን ግንባታ ኤቲአይ ነው የቻለን። ዘርም ውስጥ ኦልሞስት ይሄ መጋዘን ሲገነባ 70%ቱን ማሽኑን ሲገዛ እንደዛው ትልቅ ድጋፍ አድርጎልናል ማለት ነው። በዚህ ውስጥ የዓለም የምግብና እርሻ ድርጅት ፋኦ
የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ኤቲአይ በተመሰረተ 10ኛ ዓመቱ ላይ ባደረገው ጥናት ኢንስቲትዩቱ 286 ሺህ አርሶ አደሮችን ከድህነት ወለል እንዲወጡ አስችሏል። በኤቲአይ ሰፖርትድ በሆኑ ፕሮግራሞችና በተደረጉ ጥናቶችን ተመርክዞ በተተገበሩ ፕሮጀክቶች ወደ 1.7 ቢሊዮን ዩኤስ ዶላር ለጂዲፒው አበርክቷል ማለት ነው። ከዚህ በላይ ደግሞ ዋናው የሚሰራው ኤቲአይ እንግዲህ ለአርሶ አደሮች ነውና በዛ ሰዓት ወደ 286 ሺህ የሚሆኑ አርሶ አደሮችን ከድህነት አውጥቷል። ገቢያቸው ላይ ትልቅ አስተዋጽኦ ፈጥሮ ከድህነት ወጥተው የተሻለ ገቢ እንዲኖራቸው አድርጓል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በኢትዮጵያ በፈረንጆቹ 2030 የተሻገረ ግብርናን እውን ለማድረግ ግብ ጥሎ እየሰራ ይገኛል። ከኢትዮጵያ ቴሌቪዥን የሚተላለፍላችሁ ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ውስጥ በተሰራ ስራ ጠንካራ የሰው ኃይልና የቴክኖሎጂ አቅም እየገነባ ያለ ተቋም ነው ሆኗል። አየር ኃይሉ በታሪኩ ከኢትዮጵያ አልፎ ለአፍሪካ ሀገራት ነጻነትና ሉዓላዊነት መረጋገጥ ደግሞ ሚናውንም ተወጥቷል። የኢትዮጵያን አየር ኃይል ከምስረታው እስካሁን ድረስ ያለፈበትን ውጣ ውረድ በተመለከተ ባልደረባችን አቤል ሙልጌታ እንደሚከተለው ያስቃኘናል። የኢትዮጵያ አየር ኃይል ከምስረታው አሁን እስከደረሰበት ድረስ በርካታ ውጣ ውረድን አልፏል። ለመጀመሪያ ጊዜ አውሮፕላን በኢትዮጵያ ምድር የገባው በ1921 ዓ.ም ነው። ከ7 ዓመታት በኋላ በ1928 ዓ.ም ላይ ደግሞ የኢትዮጵያ አየር ኃይል በንጉሥ አጼ ኃይለ ሥላሴ ተመሰረተ። ይህ ጅማሮ ዛሬ ላይ ያለው የኢትዮጵያ አየር ኃይል እንዲወለድ ምክንያት ሆነ። ዛሬ ላይ የ90 ዓመታት ዕድሜ ላይ የሚገኘው የኢትዮጵያ አየር ኃይል የኢትዮጵያን የአየር ክልል በንቃት እየጠበቀ ሰማዩን እንደፈለጉ የሚዋኙበት ጠላትን የሚያስበረግጉ ዘመናዊ የጦር ጀቶችንም እንዲሁም ዘመኑን የዋጀ ቴክኖሎጂ የታጠቀ አየር ኃይል መሆንም ችሏል። የለውጥ መንግስት ደግሞ ተቋሙ ላይ ሪፎርም በማድረግ ዘመናዊነትን የበለጠ እንዲላበስም አድርጎታል። የዛሬው የአየር ኃይል አቅም ከዜሮ የመጣም አይደለም። በሂደት እየተለወጠ እየወደቀና እየተነሳ እዚህ የደረሰ የሀገር ባለውለታ ድል አድራጊ ተቋምም ነው። ለመሆኑ ከምን ተነስቶ ዛሬ ላይ ደረሰ የሚለውን እንመልከት። በእርግጥ በ1928 የተመሰረተው የአየር ኃይል ወዲያውኑ በጣሊያን ወረራ ምክንያት እንዲወድም ቢደረግም ፋሽስት ጣሊያን በአርበኞች ድል ተነስቶ ከሀገር ሲወጣ ደግሞ በፍጥነት የተደራጀው የኢትዮጵያ አየር ኃይል ተዋጊ ጀቶችና ማጓጓዣ ሄሊኮፕተሮችን ጭምር በመያዝም ወዲያው ተቋቋመ። ኋላም በ1954 ዓ.ም ጠንካራ አቅምን በመገንባት ዓለም አቀፍ የሰላም ማስከበር ተልዕኮን በተባበሩት መንግስታት ስር ሆኖ በኮንጎም ተሰማራ። ይህ ዓለም አቀፍ እውቅናንም ገነባበት። ሰፊ ልምድን በመቅሰምም በሰላም ማስከበር የኢትዮጵያ አየር ኃይል በመጀመሪያ ተልዕኮን የተጋራበትም ሆነ። በዚህም ዲፕሎማሲያዊ ግንኙነትን አጎለበተበት። ኢትዮጵያ ዓለም አቀፍ የሰላም ማስከበር ተልዕኮን በአፍሪካ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ በመሳተፍ ወሳኝም በመሆንም በተባበሩት መንግስታት ጋር አጋርም አደረጋት። በዛው የቀጠለው የአየር ኃይሉ የአፍሪካን ከቅኝ ግዛት ጭቆና እንዲላቀቁ ሚናውንም የተወጣም ነበር። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ከወራሪው ኃይል ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበር። የኢትዮጵያ አየር ኃይል ለሀገር መከላከያ ሰራዊት የድጋፍ አቅም በመሆን የተለያዩ አውደ ውጊያዎች ላይ ያበረከተው አስተዋጽኦ በቃላት ብቻ የሚነገርም አይደለም። ሀገር ከነክብሯ ተጠብቃ እንድትቆይ ብዙ ድልንም አድርጓል። በ1977 ላይ ሶማሊያ ኢትዮጵያን ወራ በመያዝ በምስራቅ በኩል እያደረገች የነበረውን ጦርነት ላይ ከፍተኛ ተሳትፎ የነበረው የኢትዮጵያ አየር ኃይል በካራማራ ድል እንዲረጋገጥ የላቀ ሚናውንም ተጫውቷል። የሶማሊያ ተዋጊ ጀቶችን በሰማይ ላይ እንዲጋዩና በመሬት እንዲፈጠፈጡ በማድረግም ጭምር ትልቅ ጀብድን በጀግኖቹም ተወጥቷል። በዚሁ የደርግ ዘመን ላይ ደግሞ የኢትዮጵያ አየር ኃይል በተለይም የሶቪየት ህብረት ድጋፍን በማግኘት የተለያዩ ዘመናዊ ተዋጊ ጀቶችን
ቦምበር አውሮፕላኖች እንዲሁም የትራንስፖርት ማጓጓዣ ሄሊኮፕተሮችንም ጭምር መታጠቅም ችሏል። የኢትዮጵያ አየር ኃይል ሚግ 21 ጄቶችና አንቶኖቭ አውሮፕላኖች የመሳሰሉ ዘመናዊ ሶቪየት ሰራሽ ምርቶችን በኦጋዴን የኢትዮ ሶማሊያ ጦርነት ላይ ማሰማራትም ችሏል። በዘመነ ኢህአዴግ ብዙ በነበረው ሞገሱ እንዳይቀጥል ቢደረግም አየር ኃይሉ ሌላው የኢትዮጵያ አየር ኃይል ስኬታማ ተልዕኮ የተወጣው በኢትዮ ኤርትራ ጦርነት በ1990 ላይ በነበረው ውጊያ ላይም ነው። ይህ ለሀገር መከላከያ ሰራዊት ትልቅ ድጋፍና መከታ የሆነበት አውደ ውጊያም ነው። በዚህ የአየር ኃይል የወሰደው እርምጃ ነገሮችን በፍጥነት እንዲቀየሩና የምድር ጦር ሰራዊት የበላይነቱን ይዞ እንዲጨርስም አስችሏል። በ2010 ዓ.ም በኢትዮጵያ የመጣው የለውጥ መንግስት ለኢትዮጵያ አየር ኃይል የሰጠው ልዩ ትኩረት በተቋሙ የለውጥ ሪፎርምና እንቅስቃሴ አቅሙን በማጎልበት አስተማማኝ አየር ኃይል እንዲሆንም እያደረገውም ይገኛል። የኢትዮጵያ አየር ኃይል አሁን ላይ ያለውን የውጊያና የሰው ኃይል አቅም በሪፎርሙ የበለጠ ሰርቶበታል። የኢትዮጵያ አየር ኃይል ሲባል በውስጡ በጣም በርካታ ነገሮች የያዘ ነው። አንደኛ የአብራሪዎች ማሰልጠኛ፣ በርካታ ሰው የምናመርትበት ማሰልጠኛ አለ። ቴክኒሻን ማሰልጠኛ አለ። ራሱ ኮሌጁ ትልቅ ተቋም ነው። ሁለተኛ የጥገና አቅም ነው። የገዛናቸው አውሮፕላኖች የመጠገን አቅም፣ አሁን ጥገና ብቻ ሳይሆን ኦቨርሆል ያደርጋል። ኦቨርሆል ብቻ ሳይሆን ስፔር ፓርት ያመርታል። ያን ማጠናከር ያስፈልጋል። የአቪዬሽን እና ከአየር ቴክኖሎጂ ጋር የሚያያዙ ብቃቶች ደግሞ የምርምር ቦታዎች፣ የዲዛይን ቦታዎች ይጨምራል። በዚህ ሁሉ ሂደት የኢትዮጵያ አየር ኃይል ለዓለም ሰላምና ለኢትዮጵያ ዳር ድንበር መከበር ብቻ የተዋጋ አየር ኃይል እንጂ በማንኛውም ሀገር ላይ ሉዓላዊነትን ጥሶ ትንኮሳ አድርጎም አያውቅም። ይህ የ90 ዓመት የአየር ኃይል ጉዞም እንዲሁም ታሪክ የኢትዮጵያን ሀገረ መንግስት ግንባታ አንዱ ማሳያም ተደርጎ ይወሰዳል። 2.6 ሚሊዮን ዓመታት ዕድሜ ያስቆጠረና ፓራንትሮፖስ የሚል ስያሜ የተሰጠው የሰው ልጅ ቅሪተ አካል በአፋር ክልል ተገኘ። በአሜሪካ የቺካጎ ዩኒቨርሲቲ የአርኪኦሎጂ ተመራማሪ የሆኑት ፕሮፌሰር ዘረሰናይ አለምሰገድ ግኝቱን አስመልክተው ማብራሪያ ሰጥተዋል። አዲሱ ግኝት ፓራንትሮፖስ የሚል ስያሜ የተሰጠው መሆኑን የተናገሩት ተመራማሪው በአፋር ክልል ሚሌ በሚባል አካባቢ የተገኘ ስለመሆኑ ተናግረዋል። ግኝቱ ከዚህ በፊት ከነበሩት የዝግመተ ለውጥ የሰው ዘር አመጣጥ ዝርያዎች የተለየ ግኝት ስለመሆኑም አብራርተዋል። በአሜሪካ የቺካጎ ዩኒቨርሲቲ የአርኪኦሎጂ ተመራማሪ በሆኑት ፕሮፌሰር ዘረሰናይ አለምሰገድ የተመራው የጥናት ቡድን ከዚህ በፊት ሰላም የተባለችውን የሰው ልጅ ቅሪተ አካል ማግኘታቸው ይታወሳል። እንደ ሪፖርተራችን ማሪ አለሙ ዘገባ የኢትዮጵያ ቅርስ ባለስልጣን ምክትል ዳይሬክተር ኤልያስ ሽኩር ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን ይበልጥ ያረጋገጠ ነው ብለዋል። ተመልካቾቻችን አሁን ደግሞ ዜና ኢትዮጵያ በተመራረጡ የቢዝነስና የስፖርት ዜናዎች ቆይታ የምታደርጉበት ሰዓት ላይ ደርሷል። የስፖርትና የቢዝነስ ባልደረቦቻችን ከእናንተ ጋር ቆይታ ያደርጋሉ። ከኛ ጋር ካፍታ በኋላ ተመልሰን እንገናኛለን። መልካም ጊዜ።